የሱዳን የእርስ በርስ ጦርነት የጀመረው ሚያዝያ 15 2023 በፈረንጆቹ ዓመት ነው። ጦርነቱ የተጀመረው በሱዳን ወታደራዊ ኃይልና በታጣቂው የሱዳን ፈጥኖ ደራሽ መካከል ነው። በዚህ 2 ዓመት ባስቆጠረው ጦርነት የተለያዩ አነስተኛ ታጣቂ ቡድኖች ተፈልፍለዋል። የ2 ዓመት ያለፈው የሱዳን ጦርነት የሱዳን የእርስ በርስ ጦርነት ተብሎ ይጠራል። በዚህ ጦርነት ምክንያት ሱዳን በዓለማችን እጅግ አስከፊ የሰብአዊነት ችግር ያሳለፈች ናት። በሱዳን ውስጥ 25 ሚሊዮን ሕዝብ በጣም አስከፊ ረሃብ ውስጥ እንደገባ ይነገራል። አሜሪካ በጥር 7 እንዳሳወቀችው የሱዳኑ ፈጥኖ ደራሽ ቡድን መሪ መሐመድ ሐምዳን ዳጋሎ ወታደራዊ ቡድን በዘር ማጥፋት ውስጥ ቀጥተኛ ተሳትፎ አድርጓል። የዳጋሎ ቡድን በተባበሩት አረብ ኤምሬቶች ድጋፍ ቢኖረውም በምዕራባውያን ዘንድ ድጋፍ ማግኘት ግን አልቻለም። የአውሮፓ ሕብረትም ሆነ የአሜሪካ መንግስት በተደጋጋሚ የዳጋሎን ቡድን ይከሳል። ሱዳን ነጻነቷን ከእንግሊዝ በ1956 ካገኘች በኋላ በዘላቂነት ሰላም ማግኘት ያልቻለች የምስራቅ አፍሪካ ሀገር ናት። 20 ጊዜ መፈንቅለ መንግስት ተካሂዶባታል። ለረጅም ጊዜያት የቆዩ ወታደራዊ አስተዳደሮች ሱዳንን የፈተኗት ጉዳዮች ናቸው። ሱዳንና ጦርነት፣ ሱዳንና መፈናቀል፣ መንግስት፣ ሱዳንና ወታደራዊ አገዛዝ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው። ሱዳን ከነጻነት በኋላ 2 አውዳሚ ጦርነቶችን አካሂዳለች። የመጀመሪያው ጦርነት የዳርፉር የዘር ማጥፋት ፍጅት የታየበት ሲሆን ይህ ጦርነት የተቀሰቀሰውና ውጥረት ያስነሳው ከሐምዳን ዳጋሎ ወታደራዊ ቡድን ጥቃት በማድረሱ ምክንያት ነው። የዳጋሎ ወታደራዊ ቡድን የሱዳንን ዋና ከተማ ከተቆጣጠረ በኋላ የአልቡርሃን መንግስት መቀመጫውን ከካርቱም ወደ ፖርት ሱዳን ቀይሯል። ጦርነቱ ከተጀመረ በኋላ ኤስፒኤልኤም ኖርዝ የተባለ ወታደራዊ ቡድን በሱዳን ወታደራዊ ኃይል ወይንም በአልቡርሃን ቡድን ላይ ጥቃት ያደረሰ ሲሆን ታማዞች የተባለ ቡድን ደግሞ የዳጋሎ ቡድን ሲቀላቀል የሱዳን ነጻነት ንቅናቄ የተባለ ቡድን ለፍትህና ለእኩልነት ነው የምፋለመው ብሎ ራሱን የሚጠራው የሱዳን ታጣቂ ቡድን ደግሞ የአልቡርሃንን ቡድን በመደገፍ እየተፋለመ ነው። የአልቡርሃንም የራሳቸው ወታደራዊ አጋዥ ቡድን ሲያገኙ ዳጋሎም የራሳቸው ወታደራዊ አጋዥ ኃይል አላቸው። በዚህም 2 ዓመታትን ባስቆጠረው የሱዳን የእርስ በርስ ጦርነት በርካቶች በተለይም ደግሞ ሕፃናት በረሃብ ረግፈዋል። የዳጋሎ ወታደራዊ ቡድንና አጋሮቹ ብቻ ካርቱም ከተማን ለመቆጣጠር ባደረጉት ጦርነት በትንሹ 61000 ሰዎች ከካርቱም ከተማ ብቻ ሞተዋል። 26000 ዜጎች ደግሞ ከጦርነቱና ከግጭቱ ጋር በተያያዘ ሞተዋል። በሱዳን የእርስ በርስ ጦርነት እስካሁን 8.8 ሚሊዮን የሱዳን ሕዝብ በሀገር ውስጥ በጦርነቱ እንደተፈናቀለ ይነገራል። 3.5 ሚሊዮን የሚያህለው ሱዳናዊ ደግሞ ወደ ጎረቤት ሀገራት እንደተሰደደ ነው የሚነገረው። ሚያዝያ 15 2023 እንደ ፈረንጆቹ የዘመን አቆጣጠር ጦርነቱ ሲጀምር የዳጋሎ RSF በካርቱምና በአየር መንገዱ ላይ ጥቃት ፈጸመ። ጦርነቱ እንደተጀመረ በሱዳን ቴሌቪዥን ዋና መቀመጫ አካባቢ ብርቱ ውጊያ ነበረ። በዚህም ጦርነቱ የሱዳን ቴሌቪዥንና የሱዳን ብሔራዊ ሬዲዮ በዳጋሎ ቡድን ቁጥጥር ስር ዋለ። ከዛም በመቀጠል የሜሮይ አየር ማረፊያ በዳጋሎ ቡድን ቁጥጥር ስር ገባ። የዳጋሎ ወታደራዊ ኃይል ከተቆጣጠራቸው ቦታዎች የሱዳን ብሔራዊ ሚውዚየም እንዲሁም የያርማኮን ወታደራዊ ኢንዱስትሪያል ፓርክ ይገኙበታል። ሐምቲ የውጭ ድጋፍ አላቸው። በተለይ የተባበሩት አረብ ኤምሬቶች ዋነኛ የአጋዥ ምንጭ ናት። አገሪቱ በተደጋጋሚ ይህን ብታስተባብለውም የተባበሩት አረብ ኤምሬቶች በኢትዮጵያና በሱዳን ባሉ የእርስ በርስ ጦርነቶች ውስጥ እጇን እንዳስገባች በተደጋጋሚ ይነገራል። በዚህ መሰረት በተባበሩት አረብ ኤምሬቶች ድጋፍ ዳጋሎ ወደ ተለያዩ ሀገራት ሲንቀሳቀሱ ተደርሶባቸዋል። በተለይ ሩዋንዳና አዲስ አበባ እንደተመላለሱ መረጃዎች ያሳያሉ። ዳጋሎ በሩዋንዳ ባደረጉት ጉብኝት ቀጥታ ጉዟቸውን ያከናውኑት በተባበሩት አረብ ኤምሬቶች አውሮፕላን ነው። በሩዋንዳ የሩዋንዳን የእርስ በርስ ጦርነት የሚያሳየውን ሚውዚየም እንደጎበኙ ለማወቅ ተችሏል። በአዲስ አበባ ከተማ በዚህ በ2 ዓመቱ ጦርነት ውስጥ ለጉብኝት እንደመጡ ቢገለጽም ዳጋሎ በአዲስ አበባ ምን እንደጎበኙ አልተገለጸም። ነገር ግን ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ ባለስልጣናት ጋር ተመካክረው መመለሳቸውን የሚያሳዩ ምስሎችም በወቅቱ ሲወጡ ነበረም። ከዓመት ገደማ በፊት ዳጋሎ በሩዋንዳ በኢትዮጵያ በመሳሰሉት ሀገራት ጉብኝት የሚያደርጉት ራሳቸውን የሱዳን መሪ አድርገው በሌላው ዓለም እንዲሳሉ ነው። ዳጋሎ አሁን ደግሞ ጎረቤት ሀገራትን አየር ማረፊያዎችን አጋያለሁ ብለዋል። ኢትዮጵያ በቅርቡ ወደ ፖርት ሱዳን የሚወስድ የባቡር መንገድ የመዘርጋት ውጥን አላት። ይህ ደግሞ ዳጋሎን ቅር የሚያሰኝ ነው። ፖርት ሱዳን የስደተኛው የአልቡርሃን መንግስት መቀመጫ ናት። የተባበሩት አረብ ኤምሬቶች አቡዳቢ ከፖርት ሱዳን የሚመጡ በረራዎችን አላስተናግድም ብላለች። የኢትዮጵያ አየር መንገድ ደግሞ በቅርቡ ወደ ፖርት ሱዳን በረራውን ይጀምራል ተብሏል። ይህ ደግሞ ዳጋሎን የሚያስከፋ ሆኗል። ኢትዮጵያ ጥንቃቄ ያስፈልጋታል የተባለው ከዚህ አንጻር ነው። አስተያየት ሰጪዎች ኢትዮጵያ ከዚህ አንጻር ጥንቃቄ ማድረግ ይገባታል ይላሉ። የሱዳን ፈጥኖ ደራሽ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ ሐሚቲ ከጎረቤት ሀገራት የሚነሱ የጦር ጀቶችና
ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ እያስጠነቀቁ ነው። ሌሎች ታዛቢ አስተያየት ሰጪዎች ደግሞ ሄሚቲ ያስጠነቀቁት ለአልቡራን የሚደረገውን የትኛውንም አይነት የጦር ድጋፍ እንጂ ወደ ፖርት ሱዳን የሚደረጉ የንግድ በረራዎችን ዳጋሎ የማጥቃቱ ሐሳብ ላይኖራቸው ይችላል ሲሉ ይሞግታሉ። የሆነ ሆኖ ዳጋሎ የሱዳንን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይ ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገራት የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱ ሱዳን ትሪቢዩን ዘግቧል። ወዲህ ደግሞ ኢትዮጵያ አየር መንገድ በቅርቡ ወደ ፖርት ሱዳን በረራ ጀምራለሁ ብሏል። የሆነ ሆኖ ከኢትዮጵያ ወደ ፖርት ሱዳን የሚደረገው በረራ የጀትና የሰው አልባ የጦር አውሮፕላን ወይንም አጠቃላይ ወታደራዊ በረራ አይደለም። ይልቁንስ የመንገደኞች የንግድ ጉዞ ነው። ከዚህ አንጻር ዳጋሎ ይህንን በረራ ቢቀየሙ እንኳን በቀጥታ ሊያጠቁ የሚችሉበት ዕድል ጠባብ እንደሆነ የሚናገሩ አስተያየት ሰጪዎች አሉ። ዳጋሎ ደግሞ ቁሳቁስ ለማድረስ ጥቃት ለመፈጸም ወይንም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ብለዋል። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄሚቲ ይዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ ነው። ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖቹን ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራ መዲና አስመራ ማዛወሩን አመልክተው ነበረም። ግብጽ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይቷል። በፖርት ሱዳኑ በረራ ዙሪያ ዳጋሎ ምን አይነት አቋም ይይዙ ይሆን? የተባበሩት አረብ ኤምሬቶች አቡዳቢ የዳጋሎ ቡድን ደጋፊ ናት። የሀገሬው መንግስት ከሱዳን ፖርት ሱዳን ወደ አቡዳቢ የሚደረጉ በረራዎችን ከልክሏል። የሱዳን የወርቅ ንግድ መዛባት እንደገጠመውም ተያይዞ እየተነገረ ነው። በሌላ በኩል የአዲስ አበባ መንግስት ወደ ፖርት ሱዳን በረራ በቅርቡ ያስጀምራል። በሌላ በኩል ደግሞ ከአዲስ አበባ ወደ ፖርት ሱዳን በረራው እንደተጀመረ ይነገራል። የኢትዮጵያ አየር መንገድ ከጥቅምት 5 ጀምሮ የሱዳን የወደብ ከተማ ወደ ሆነችው ፖርት ሱዳን በየቀኑ የሚደረግ አዲስ በረራ ጀምሯል። በማስጀመሪያ መርሃ ግብሩ ላይ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የአየር መንገዱ የንግድ ዘርፍ ዋና ኃላፊ አቶ ለማ ያዴቻ፣ በኢትዮጵያ የሱዳን ኤምባሲ ምክትል የሚስዮን መሪ ስዑድ አሊና ጥሪ የተደረገላቸው እንግዶች ተገኝተዋል። በአሁኑ ወቅት የኢትዮጵያ አየር መንገድ በአፍሪካ 61 ከተሞች የሚበር ሲሆን ወደ ፖርት ሱዳን የጀመረው በረራ የአየር መንገዱ 62ኛ መዳረሻው ነው። በተያዘው በጀት ዓመትም አየር መንገዱ ፖርት ሱዳንን አዲስ መዳረሻ ለማድረግ በእቅዱ ከያዛቸው መካከል መሆኑን አስታውሰዋል። የበረራው መጀመር የሁለቱን ሀገራት ምጣኔ ሀብታዊ፣ ማህበራዊ ግንኙነት፣ ንግድና ቱሪዝም ይበልጥ እንደሚያሳልጠው ገልጸዋል። የሱዳን ጦር ምንም እንኳን ኤምሬቶችን የፈጥኖ ደራሽ ኃይሉን ትደግፋለች ብሎ ቢወነጅልም የሀገሬው ዋነኛ የወርቅ ምርት መዳረሻ ግን ዱባይ ነበረች። የተባበሩት አረብ ኤምሬቶች ባለፈው ነሐሴ ወር ከፖርት ሱዳን ወደ ግዛቷ የሚደረጉ ሁሉንም የንግድ በረራዎች እንደከለከለች፣ ወደቧንም ለሱዳን ዝግ እንዳደረገች ተዘግቦ ነበርም። ይህም የሱዳንን ህጋዊ የወርቅ የውጭ ንግድ ሲጎዳው መገበያ ገንዘቧን ቀንሶ $1 ይሸጥበት ከነበረው 2200 ወደ 3600 የሱዳን ፓውንድ በመግባት 40 በመቶ ዋጋውን አጥቷል። የተባበሩት አረብ ኤምሬቶች 90 በመቶ የሚሆነውን የሱዳን የወርቅ ገበያ ትይዝ የነበረ ሲሆን እስከ 2025 አጋማሽ ድረስ ብቻ $840 ሚሊዮን ዋጋ ያለው 8.8 ሚሊዮን ቶን ወርቅ ከሱዳን አስገብታለች። ወደ ኤምሬቶች በህገወጥ መንገድ የሚገባው ወርቅ ደግሞ በ4 እጥፍ እንደሚልቅ ይነገራል። የተባበሩት አረብ ኤምሬቶች የሱዳንን በረራ መከልከል ተከትሎ ግን ግብጽ ተጠቃሚ መሆን ጀምራለች። የበረራ ክልከላውን ተከትሎ የሱዳን ወርቅ ወደ ግብጽ እየተላከ ሲሆን ግብጽም ከፍተኛ ጥቅም በማግኘት ወርቁን ወደ ተባበሩት አረብ ኤምሬቶች እያጋዘች ነው። የግብጽን ያህል ባይሆንም ካታርና ኦማንም የሱዳን ወርቅ እየደረሳቸው ነው። የተባበሩት አረብ ኤምሬቶች ለዳጋሎ ቡድን አጋርነቷን ለማሳየት ወደ ፖርት ሱዳን የሚደረግ በረራን በፍጹም አትቀበልም። ኢትዮጵያ ደግሞ ከፖርት ሱዳን ጋር በባቡርም በአየርም መገናኘት እፈልጋለሁ ያለች ነው። የኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ 1512 ኪሎ ሜትር የሚሸፍን የባቡር ሐዲድ ለመዘርጋት የአዋጭነት ጥናት እንደተጠናቀቀ ሪፖርተር ከሰሞኑ ዘግቧል። ጥናቱ 4 ዓመታትን የፈጀ ሲሆን $2.17 ሚሊዮን ወጪ ሆኖበታል። ፕሮጀክቱ ለዲዛይን ዝርዝር ስራዎችና ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። በአፍሪካ ልማት ባንክ ግሩፕ የተደገፈው የአዋጭነት ጥናት የባቡር መስመሩ በኢትዮጵያ በኩል 594 ኪሎ ሜትር የሚሸፍን ነው። በሱዳን ደግሞ 918 ኪሎ ሜትር ከአዲስ አበባ ወልዲያ፣ ሐራ ገበያ፣ ወረታ፣ ጎንደር፣ መተማ፣ ጋላባት፣ ጋዳሪፍ፣ ካሳላ 20 በኩል አልፎ ፖርት ሱዳን የሚደርስ ሲሆን የፕሮጀክቱን ሁለንተናዊ አዋጭነት የሚዳስስ ጥናት ተከናውኗል። ይህ ይፋ የሆነው ከቀናት በፊት ባለፈው ማክሰኞ የኢትዮጵያ ምድር ባቡር ኮርፖሬሽን በአዲስ አበባ ስካይላይት ሆቴል ከባለድርሻ አካላት ጋር ባደረገው ምክክር ነው። የባቡር የቢዝነስና ኢንቨስትመንት ጉባኤ ላይ ይፋ የሆነው ይህ ሰነድ ፕሮጀክቱን ለሁለቱም ሀገራት የተቀናጀ
ሁለንተናዊ ጠቀሜታ ያስገኛል ተብሎ ታምኖበታል። እናም አዲስ አበባን ከፖርት ሱዳን በየብስም በአየርም ለማገናኘት እየተሰሩ ያሉ ስራዎች ከወቅታዊ የሱዳን ጦርነት አንጻር እንዴት ባለ መንገድ ከግብ ይደርሳሉ የሚለው ጉዳይ በብዙ የሚያነጋግር ሆኗል። የሱዳን የእርስ በርስ ጦርነት ይህ ነው ሊባል የሚችል መፍትሄ ባልተገኘለት በአሁኑ ሰዓት በዳጋሎና በአልቡርሃን ጦር ለሁለት ተከፍላ እየታመሰች የምትገኘው ሰሜናዊት ሱዳን በእርግጥስ እንደዚህ ላለ ግዙፍ የመሰረተ ልማት ግንባታ አመቺ የጸጥታ ወናቴ ላይ ትገኛለች ወይ ነው ወይስ ጉዳዩ ከሱዳን የእርስ በርስ ጦርነት በኋላ መሬት ላይ እንዲወርድ ታስቧል የሚለው ጉዳይ ዝርዝር ማብራሪያ የሚሻ ነጥብ ነው። የሆነ ሆኖ ግን ዞሮ አሁን ባለው ሁናቴ ዳጋሎ ወደ ፖርት ሱዳን የሚደረጉ የመንግስታት እንቅስቃሴዎችን በጥርጣሬና በትኩረት እንደሚከታተሉት ጥርጥር የለውም።